እናንተ ምን አባታችሁ እያደረጋችሁ ነው? ኤልሹ ተረጋጊ፣ ድምፅሽን ቀንሽ። አረ ጭራሽ ልረጋጋ? አንተ ባለጌ፣ አንቺ ወራዳ ሰድ፣ ጭራሽ በእናትህ አልጋ ላይ እንደዚህ ታደርጊያለሽ እንዴ? ኤልሹ ቆይ ምን አደረኩኝ? ዝም በይኝ፣ መልስ እንዳትሰጪኝ። አንተ ደግሞ እቃ ላምጣ ብለህ ገብተህ በሰው ቤት በሰው አልጋ ላይ ትሳሳማለህ? ወንድሜ መሲ፣ ኤልሹ እባክሽ ዝም በይ በእናትሽ። ልቀቂኝ ኤልሹ እባክሽ ልቀቂኝ፣ እንዳላጋጭሽ ሰምኛለሽ። ወገሽ ተናገር ወንድሜ መሲ፣ ኤልሹ ልቀቂኝ። ኤልሹ ለምን ስነ ስርዓት አይኖርሽም? ስነ ስርዓት ሊያስባለ ባለጌ ወራዳ፣ ልቀቂኝ በእናትህ ልቀቂኝ። እህቴ ምንድነው? እንዴ ምንድነው? ስለሆነሽ ነው? ምንድነው? ልጆች ምን ሆናችሁ ነው የምትጫጫሁት? ኑኑዬ አንቺ ደግሞ ተዚህ ጋር ምን ትሰሪያለሽ? ይልኝ አይንዬ ልጅሽ ማም ክፍል እስኮን ንገስ ታሳምና ያገኘዋት። አንቺ ዝም በይቺ። ምን አይነቷን ስታስጠላ! ምላሷን ነበር ማሳጣት። እኔ ደግሞ ወንድነትን ነው ማሳጣ። አሁን ምንም ሳትናገር ከዚህ ፍልውጥ። ኧረ እባክህ ለምንድን ነው የምወጣው? እዚህ ቤት ውስጥ ምን ላደርግ እንደመጣሁ ነግሬሻለሁ አይደል? አንተ ባለጌ በጣም ታስመሰል ይለ እንዴ? ምንድን ነው የተፈጠረው? ምንም አልተፈጠረም። እኔ ዝም በይ! አንቺን አልጠየኩሽም። ልጅቷን ለምንድን ነው እንደዚህ የምታናገራት? ምን አገባ? ቤት ውስጥ መግባት ሳያንስ ጭራሽ መኝታ ቤት ድረስ መግባት ብቻ አልነበረም፣ ቀርቦ ሲሰማት ነው ያገኘሁት። ኤልሹ ተይ አንቺ ቆይ ያምሻል እንዴ? ሁልጊዜ ተንኮል ብቻ ነው የምትሰሪው? ምንም ነገር ባላደረኩት ተሳሳመች ታያለሽ እንዴ? ከዚህ በላይ እንዲለያዛችሁ ቆይ ንገሪኛ። ልብስ አውልቃችሁ መተኛት ነበረባችሁ? ልክስክስ ባለጌ ነሽ። እሺ ሁሌ ነው ያስኩት እንዳማረሽ። አንቺ ኑኑ እንደው ምን አባት ይላልክሽ? እንደ በየሄድሽበት ተሰፍሪኛለሽ አይደል? አንቺ ተረግም እንደምታስበው አይደለም። እኔ አቃጠሽ ልትደፊ ነው ወይ? አፈራባሽ እንደው ለማነሳ ለተቀጠርኩ ወይኔ 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 እኔ ማነኝ? አንቺ ማነሽ? ማነሽ? አንቺ ማለት የልቤ ምትች። አንተ ወረኛ። ቴዲ እስኪ ንገረኝ፣ ቤሉል ምን አለክ? በጣም ጨንቆኛል። ምንስ ቢል የእሱ ቃል ለውጥ አያመጣም። ያመጣል ብለሽ ነው ማለት? አይሆንም ማለት እንዴ? አይሆንም ቢል ምን ታደርጊያለሽ? አረ በእናትህ አታስደንግጠኝ። የእውነት ያወራችሁትን ንገረኝ። እኔ እሱን ማወቅ ነው የምፈልገው። እንዴ እኔም እኮ ጥያቄ እየጠየኩሽ ነው። እምቢ ቢል? አዎ የግድ እሺ ማለት አለበት። ምክንያቱም ቤት ውስጥ ከቤተሰቡ አለ የሚባለውና ደህና የሚባለው ሰው እሱ ነው። እናቴን እሱ ካላሳመነልኝ በጭራሽ እኔን አይን ማየት አትፈልግም። ገባኝ። ግን እኮ እናትሽን እኔም ማናገር እፈልጋለሁ። በዚህ ሁኔታ ግን የሚሆን እየመሰለኝ አይደለም። እረፊ መስዬ፣ እንደዚህ አትበይ። አንዴ እኮ ሁሉንም ነገር አብረን ለማሳካት ቃል ገብተናል። ስለዚህ በምንም አይነት መንገድ ተስፋ መቁረጥ፣ መፍራትና መሳቀቅ የለብሽም። የሚያፈቅርሽና አብዝቶ የራሱ ማድረግን ከሚፈልግ ሰው ጋር ነው ያለሽው። ስለዚህ አንቺ አትጨነቂሽ። ሀሳብሽን፣ ፍርሃትሽን፣ ጭንቀትሽን በሙሉ እኔ ላይ ጣዩ። እመኝ፣ ሁሉንም ነገር አስተካክለዋለሁ። እውነት እንደዛ ታደርጋለህ? ምን ነው አታምኝብኝም እንዴ? አይ አምናለሁ። በህይወትሽ አይተሽው አይደለም አስበሽው ማታውቂውን ህይወት ነው የምሰጥሽ። ደግሞ ይገባኛል። እኔም በሆን እኮ በንጹህ ሴት መፈቀር ይገባኛል። እና ሽማግሌዎቹ ሄለን ባትኖርም ይላኩ አይደል? አዎ ዋናው ምክንያት እኮ ከዛ ቤት መውጣት ነው። ስለዚህ ገና እሷ ተገኝታ እዛ ቤት እስከምትመለስ ድረስ አልጠብቅም። አውቃለሁ ስርዓት እንዳልሆነ፣ ግን ደግሞ እሷ ብትኖር ይህን ነገር በጭራሽ እሺ ብላ አትቀበልም። ስለዚህ ይህ ነገር እሷ ብትኖርም ባትኖርም መሆኑ አይቀርም። እሺ የኔ ቆራጥ፣ የኔ ጠንካራ ሴት፣ ደግሞ እንዳይደክመኝ ብርታቱኝልኝ። እሺ ይኸውልሽ፣ ምንም ነገር ፈልጊ፣ ካንቺ ምንም ነገር ማጣት አልፈልግም።
እሺ ምንም አታጣም። እሺ እኔም የምችለው ለማድረግ ዝግጁ ነኝ። እና እናትሽን ላናግራት ወይስ? እሺ አይዞሽ፣ ፍቅራችን የእውነት ስለሆነ ማንም ሰው ሊለየን አይችልም። እሺ ጭራሽ እኔም ብሎ መጥቶ ከሰው ጋር እንደዚህ ይሆናል? ወይኔ ልሹ ይሄ ውርደታ! አሁን አሳየዋለሁ። የእጁን ነው የምሰጠው። ትንሽ ግርግር ቤት ውስጥ ተፈጠረና ነው የመጣው። እሷ ደግሞ በዛ ላይ እግር ማብዛት የለባትም። አንቺን ለማግኘት ስትወጣ ትጠረጠራለች፣ ከዛ ደግሞ ትያዛለች። አንተ ልጅ ያመሃል እንዴ? የግድ መገናኘት ስላለብን መሰለኝ እንድታመጣት የነገርኩ። እንግዲህ ካልሆነ አልሆነም ነው። በዛ ላይ እሷም ታማሚ አይደለች። ትንሽ ትረፍ ማለት ታማሚ ስትል ኤልሻ ሞታል እንዴ? አዎ አሁንማ እያገገመች ነው፣ ምንም አትልም። አንተ ቀውስ እየቀለድክ አይደለም አይደል? ቃል እንዴ ነው የታመመችው? ወይ አልሰማሽም ማለት ነው? በቃ እንደዛ ከሆነማ ራሷን ጠይቂያት። እኔ እኮ ስለ ነገሩ የምታውቂ ነው የመሰለኝ። በቶሎ በል፣ ምን እንደተፈጠረ ንገረኝ። ቆይ ምንድን ነው የሆነው? ኤልሽ ምንድን ነው የሆነችው? ይቅርብኝ፣ ይህን ነገር መናገር አልችልም። አለመቻል ብቻ ሲሆን ስለዚህ ነገር ማውራትም አልፈልግም። አንተ የማትረባ ንገረኝ፣ አታስጨንቀኝ። ወይ ደግሞ ወደዚህ ቶሎ ብለህ ይዛት ነው። ማምጣት ስለማልችል መሰለኝ ብቻዬን የመጣሁት። ሴትዮ ምን አድርግ ነው የምትይኝ? ወይ ደግሞ ልጄ ምን እንደሆነች ንገረኝ። ይኸውልሽ አንቺ የታገትሽ ሰዓት የሞትሽ መስሏት ራሷን ልታጠፋ ነበር። ምን? የኔ ልጅ ናት እንደዛ ያደረገችው? አዎ ያንቺ ልጅ ናት። አንቺ ራሱ ልክ እንደ አባቷ ምሞችን የመሰላት። ያው ምን አይነት ሰው እንደሆንሽ ስለማታውቅ እንደዚህ በቀላሉ ምሞች ይመስሏት ነበር። ወይኔ ልጄ ላያት ይገባል። ቆይ አጥቻት ቢሆንስ ኖሮ አሁን መሄድ አለብኝ። እሺ ደግሞ አንቺ ያምሻል እንደ ሴትዮ በቃ እንሂድ። እስካሁን እየተመለሰች ነው የሚሆነው። እንዴ መስዬ፣ ገና አሁን እኮ ነው የመጣሽልኝ። ግን እሷ ታልፋለች። ያናዳል። ግን በቃሽ። እሺ እንሂድ። ስምኝማ፣ ካልተስማማችስ? እሱን ደግሞ ያው ከሷ ምላሽ በኋላ እናወራለን። መስዬ፣ መቼም እነሱም ቢስላሉሽ እንለያያለን ማለት አይደለም። እንዴ ስለ መለያየትም አታወራም። ስለዚህ እምቢ ካሉሽ ጠልፍሻለሁ ማለት ነው። እጠልፍሻለሁ? አንተ እንዴ እንደዚህማ አታስፈራረኝ። እና መቼም አንቺን አጥቼ አልኖር። ወረኛ ናሽ። እንሂድ በቃ። እስኪ አንድ ነገር ንገሪኝ። ምን? ትወጂኛለሽ? እንዴ አንተ ደግሞ አሁን በሰዓት እንደዚህ ነው ጥያቄ ይጠየቃል እንዴ? እሺ በቃ ነው እንሂድ።
ፈጣሪው ማንም ሰው እንዳያገኘኝ እርዳኝ። ከተያዝኩኝ አለቀልኝ። ቶሎ በል በቃ ሂድ። እሺ አሁን ተከተላት። አሁን ነው የምትመጣው። ግን ይጨንቃል። ምንም አማራጭ የለም። እኔን እኮ ፊቴን እንኳን ማየት አትፈልግም እንኳን ልታናግረኝ ቀርቶ። እሺ በቃ ላንቺማ ምንም አደርጋለሁ የኔ ሚስት። እሺ ሂድ በቃ። እኔ እዛ ጋር ተደብቄ እጠብቅሃለሁ። እሺ ቻው። በስመ አብ አንተ ፊቴ ላይ ምን ይገትርሃል? እንዴት ነው እናቴ? እናቴ የምን እናት ነው ደግሞ? ምንድነው ፊቴ ላይ የሚገትርህ? በል ተናገር። ኧረ ምንም አይደለም። እንደው አንድ ነገር ላናግሮት ነበር። እኔ ምን ታናገረኛለህ? የት የምታውቀኝ? ኧረ እንደው ተልጄ ስርስር ምን ትሰራለህ? ስለሱ ላናግሮት ነበር። አሃ ይቅርታ ልትለኝ? ይቅርታ ባፍንጫ ይውጣ። አሁን ተፍልፍቲ ዞር በልልኝ። አሁን ምንም ንግግር አያስፈልግም። ዞር በል። ኧረ ለይቅርታ አይደለም። እኔ ስለሌላ ነገር ነው የማወራው። ምንድን ነው? ስለ እንደምታወራኝ? አቤት። ቤሉል እባክህ አትቀይምኝ። የተፈጠረው ነገር እንዳለ ኤልሹ እንዳለችው አይደለም። እና ለኔ ለምንድን ነው የምታብራሪልኝ? ኤልሹ ብትል ባትል ጥቅም የለውም። አያገባኝም፣ አይመለከተኝም። እንዴ ማግባትማ ያገባሃል። ማለቴ አንድ ቤት አይደለም የምንኖረው? ያው ጥፋት ነው። ይሁና፣ እንደፈለገሽ የመሆን መብት አለሽ። እድሜሽ ነው። እኔን ማን ነው ከልካይ ያደረገኝ? እውነት ከልብ ነው እንደዚህ የምትለኝ? አዎ፣ ምንም ነገር ቢሆን ከዚህ በኋላ ለእኔ ለማስረዳት እንዳትሞክሪ። ያንቺ ህይወት ያንቺ ነው። በዛ ላይ ከልጁም ጋርም ማች ታደርጋላችሁ። እንዴ የምን እንዴ ነው? ምንም እንዴ የሚያስብል ነገር የለም። ቆይ ምንም አትናደድም? አልደበረም እንዴ? ለምን ሲባል ምንም ነገር በፍላጎት እንጂ በግድ አይሆንም። አይኔን እንድገልጥ አድርገሽኛል። ለዛ ደግሞ በጣም ነው የማመሰግንሽ። ባለውለታዬ ነሽ። ቤሉል ግን አንድ ነገር እንድታውቅልኝ እፈልጋለሁ። ረፈደ እኮ ነው። ረፍዷል በቃ። ግን ከመቅረት ማርፈድ ይሻላል ይባላል። እሱን ያው ህይወታቸው ላይ አርፋጅ የሆኑ ሰዎች ያመጡት አባባል ነው። ራሴን ያልሆነ ቦታ ላይ እንዳስቀመጥኩት ደጋግመሽ ነግረሽኛል። በተግባርም ደግሞ አሳይተሽኛል። አንቺ ደግሞ ልክ ነሽ። አረ ቤሉል ያየው ነገር ሁሉ እኮ እውነት አይደለም። ቢሆንም ባይሆንም ለእኔ ለውጥ የለውም። በቃ ራሴን አሳመንኩት። የማደርገው ነገር አለቻው። ፈጭ አሁን ምን አይነት ነገር ነው? በጣም በዛ። አምላኬ ሆይ እርዳኝ እባክህን። እሺ እንድትል እርዳኝ ፈጣሪ። ከዚህ ህይወት በሰላም እንድወጣ አንተ እርዳኝ። ልጆትን እኔ አንተ ምን እንዴት እንደምናገር እኮ ከበደኝ። እንዴት አይከብድ? ስራህን ሰርተህ። እሺ በል አሁን ቶሎ የመጣህበትን ተናገር። እዚህ መሀል መንገድ ላይ ታስቁመኝ። ወይ ጣጣ። እሺ እኔ ልጆትን በጣም ወዳታለሁ። ማለቴ ለቁም ነገር ነው የምፈልጋት። ይኸውልዎት ማዘር፣ ላገባ ትፈልጋለሁ። እርሶን ልጠይቅና ሽማግሌ እልካለሁ። ሁለታችንም እኮ እንዋደዳለን። በቃ እዚህ ልትሆኚ ነው የመጣሽው? ተመስገን። በጣም ነበር ይናፈቅሽኝ። ቤቷ ለአንቺ ምንም ቤት አይመስልም ነበር። ቀስፌ ድምፅሽ ቀንሽ። እሺ ተደብቄ ነው የመጣሁት። እንዴ ማም፣ በገዛ ቤትሽ ለምንድን ነው የምትደብቀው? ማንን ፈርተሽ ነው? እንዴ እንደፈለገ ማውራት እንችላለን። መደበቅ አለብኝ? ማንም ሰው ሊየኝ አይገባም።
አንቺ ላይ ነው የመጣሁት። እሺ በዛ ላይ ደግሞ የሚወስደው እቃ ስላለ ነው የመጣሁት። ምንድን ነው እሱ? ምን ልትወስጂ ነው የመጣሽው? አንድ አስፈላጊ ቃል እሱን ልወስድ ነው የመጣሁት። ይልቅ ኤልሹዬ ዛሬ አንድ የሚያሳዝን ነገር ሰምቻለሁ። እውነት ነው ወይስ ውሸት ነው? ይሄን ለማጣራት ነው የመጣሁት። እውነቱን ንገሪኝ። ምን ሰምተሽ ነው ማም? እኔ በጠፋሁበት ሰዓት ላይ ምንም የተፈጠረ አዲስ ነገር የለም? አይ ምንም የለም። ምንም አዲስ የተፈጠረ ነገር የለም። አትዋሺ ኤልሹ፣ እኔ በጣም እየተጨነኩ ነበር። ቆይ ራስሽን ልታጠፊ ሞክረሽ ነበር አይደል? እንዴ ማም፣ ማነው ደግሞ እንደዛ ብሎ ነገርሽ? ማንም ይገረኝ እኔ ልጅ። ኤልሹ እንዴት እንደዛ ታደርጊያለሽ? ቆይ ሞተሽ ቢሆንስ ኖሮ? ግን እኮ ማሚ በጣም ይጨንቅ ነበር። ልክ እንደ አባቢ የምትሞቺ የማትመለሽ ነበር ይመሰለኝ። አልሆንኩም። ይኸው ተመልከችኝ፣ አልሆንኩም። መቼም ቢሆን ደግሞ አልሆንም። እባክሽ ኤልሹ እንደዚህ አይነት ነገር በጭራሽ እንዳታስብሽ። በጭራሽ ማድረግ አይደለም ማሰብ ራሱ በጣም ይከብዳል። እሺ በቃ ይቅርታ፣ አትናደጂ። ይቅርታ እንድትይኝ አይደለም። ይሄን ከማድረግሽ በፊት የማን ልጅ እንደሆንሽና ስንት ዋጋ እንደተከፈለብሽ ማሰብ ነበረብሽ። የአንቺ ህይወት እንዲሁ ራስሽ ስለፈለግሽ የምታቋርጩና የምትሞቸው አይደለም። በቃ ተረጋጊ። ጮኩብሻ። በቃ ቀስ ብዬ እንደመጣው ቀስ ብዬ ልውጣ። እሺ ማም፣ እሺ በቃ ይቅርታ። መሄድ አለብኝ። ኧረ ማም፣ በገዛ ቤትሽ ለምን እንደምትደባበቂው? ማንም ምንም አያመጣም። ሰላም ብለሻቸው ትወጫለሽ። አይ እንደዛ እንኳን አይሆንም። ማንንም ሰው ማግኘት የለብኝም። ምን ነው ዝም አሉኝ እናቴ? ዞር በልልኝ ወደዛ። እናትን ሄደህ እዛ ፈልግ። እንደው ምን አይነት ደፋር ብትሆን ነው የኔን መሰረቴን መመኘት? እንዴ እናቴ፣ እንደው እኔ ምን ያንሰኛል ለመመኘት? ግን እኮ እሷም ትወደኛለች ማለት። አንተ ከንቱ እናቴ አትበለኝ ብያለሁ። እንደው በምን አይነት አየህብኝ? ቻዋራጅ አታድርገው። ለነገሩ የኔ ጉድ ማለቂያም የለው። አሁን ሌላ ችግር ሳይመጣ ነገር ሳይከተል ቶሎ ተፊቴ ጥፋ። ቶሎ በል እንዳላየህ። የኔ ልጅ አንተ ትመኛት? ደፋር በርዘበልልኝ ወደዛ። አረ ተው እናቴ። አረ እንደዛማ አይሆንም። ደሞ እኮ ፍቅር የፈጣሪ ስጦታ ነው። ትዳር ደግሞ ከዛም በላይ ከፍ ይላል። ያው እግዚአብሔር ሲባርከው ነው የሚሆነው። አረ እንደዛ ነው። አቁም ትሰብከኝ። በል ዞር በልልኝ ከፊቴ። በኋላ በራስ ላይ ችግር እንዳታመጣ። ምን ይላል ይሄ? ዘር በልልኝ እኮ ነው ማለት ነው። ምን አለች ንገረኝ። ፈቀደችልኝ? እንኳን ልፈቅድልኝ በጣም እያንቋሸሽችኝ ነበር። ኧረ ተው ታይ መሲ፣ እንዳይከፋሽሽ። መቼም ቢሆን እኔና አንቺ አንለያይም። የሆነ ተአምርም ቢሆን እንፈጥራለን። አንድ ላይ ነው የምንኖረው። እሺ? ያው አልፈቀደችም እያልከኝ አይደል እንዴ? ታያለሽ ምን እንደማደርግ። አብረን እንኖራለን ብዬሻለሁ። እንኖራለን። ማን ነው? አዱኒ ነኝ። እሺ ቶሎ ይክፈችው። ውስጥ ላይ የሆነ እያረኩ ያሉት ነገር አለ። አልከፍትልህም። እሺ አስቸኳይ ነው አልኩሽ። ቶሎ ይክፈችልኝ። አይሆንም አልኩ እኮ አዱ። ከሱ ጋር ሂድ። እኔ ስጨርስ እመጣለሁ። ከዛ እናወራለን። ገብቼ ብዙ አልቆይም። እሺ ቶሎ ይክፈችልኝ። እንዴ አሰማም እንዴ? ልብስ እየቀየርኩ ነው። አልከፍትም። እሺ ጨርሼ እስክትወጪ ልጠብቅሽ? አንተ አዱኒ አሰማም እንዴ? ምንድን ነው ችግር? በቃ የማደርገው ነገር አለ። ስጨርስ እራሴ እመጣለሁ። አሁን ሂድ በቃ ከዚህ ጋር።
ወይ ጣጣ። እሺ እኔ ልጆትን በጣም ወዳታለሁ። ማለቴ ለቁም ነገር ነው የምፈልጋት። ይኸውልዎት ማዘር፣ ላገባ ትፈልጋለሁ። እርስዎን ልጠይቅና ሽማግሌ እልካለሁ። እንደው ከጉለት ውጭ የተባልኩ ሴትዮ እንደው እንደምን ይሻለኛል? አንቺ የት ነበርሽ? እስካሁን ውጭ ነበርሽ እንዴ? አንቺ ምንድን ነው የምሰማው? ምንድን ነው የሚወራው? ምንድን ነው እናቴ? ምን ሰማሽ? ከልጁ ጋር ምንድን ነው ያለሽ ግንኙነት? ምንሽ ነው? እናቴ እነግርሻለሁ እኮ እያልኩኝ ነበር፣ ግን ሰሞኑን ልታዳምጪኝ ፈቃደኛ ስላልሆንሽ ነው። ያው በቀደም ዕለትም የተፈጠረው ነገር ስላለ ምንም ነገር ልልሽ አልቻልኩ። ለመናገር ትንሽ ተሸማቀቅኩ። አንቺ ልትሸማቀቂ አይደል? አንቺ ልታፍሪ። ልጅቱ እኮ ታማ በሞት አፋፍ ላይ ሆና እኮ አንቺ ሄደሽ እኮ ስታሽካኪ ነበር። አጋጣሚ ነው እኮ እንጂ እኔ። ዝም በይ እንዳታስረጂኝ። እስኪ በቃኝ ድረስ ያየሁትን አይቻለሁ። አዎ። ኧረ እናቴ አትቅለስለሽ። ተይው። ምንም መቅለስለስም አንገትን መድፋት አያስፈልግም። በይ ንገሪኝ እስቲ ምንሽ ነው? ማን ነው? ቴዲ ማለት እናቴ። ቴዲ እኮ እምወደው ፍቅረኛዬ ነው እና አሁን ደግሞ ልንጋባ ስላሰበ ነው የነገረሽ። አረ ፍቅረኛሽ ነው? ከስረሽ ሲል ነው ፍቅረኛሽ ሆነው? ለመሆኑ እንደው በውልስ ታውቂዋለሽ? አዎ ማወቅ ባለብኝ ልክ አውቀዋለሁ። እውቅና ያሳጣሽ ሌላ ምን ይባላል? አርፈሽ ቁጭ በይ አንቺ ጨምላቃ። ለነገሩ እንዴት ባንቺ ፈርዳለሁ? ታይ የሚልሽ የሚቆጣጠርሽ ሰው የለ። እንደው አሁን እሱ ምን ወደሽ ነው? ሆን ብለሽ እኔን ለማቃጠል ለማናደድ ብለሽ ነው እንጂ። እንዴ እናቴ፣ አንቺ እኮ እናቴ ነሽ። ለምን ብዬ ነው አንቺን ማናደድሽ? እኔ እኮ ሁሌም ቢሆን ያንቺን ደስታ ማየት ነው የምፈልገው። አየሁት እኮ እሱንማ። በአሁን እኔ እንደሰማሁት ማንም ሰው እንዳይሰማ እዚሁ ይቀር። አሁን ያልሽው ነገር በፍጹም የማይሆን ነገር ነው። ተናግሬያለሁ፣ ታፍሽ እንዳይወጣ። እንዴ እናቴ፣ ለምንድን ነው የማይሆነው? እኔ እኮ እንዲሆን ያማከርኩሽ። እንዲሆን ሳይሆን እጅ ከፍንጅ ስለተያዝሽ ነው ያማከርሽኝ። ባይሆን ኖርማ ባልተናገርሽ ነበር አንቺ ወራዳ። አይደለም እናቴ፣ ለመጋባት ስለወሰን ነው የነገርኩሽ። ዝም በይ ብያለሁ። እንግዲህ አንድ ቃል እንዳልሰማ። ጭራሽ ተሱ ጋር እንዴ? ቆይ እሱ ምንድን ነው? እሱ ሰው አይደል እንዴ? ደግሞ ቢበዛብኝ ነው እንጂ በጭራሽ ለኔ አያንስም። አይሆንም አልኩ፣ አይሆንም። በቃ ዝም በይኝ። አሁን ወደ ስራ ይለግባበት። እናቴ ባክሽን፣ እኛ ልንጋባ እኮ ሁሉንም ነገር ጨርሰናል። አይሆንም ብያለሁ። በጭራሽ ነው ያልፈቀድኩም። በቃ አይ አሻፈረኝ የምትይ ተወረ ደግሞ ምርጫ ያንቺ ነው፣ እንደፈለግሽ። አዎ እንዴ እንዴ! ቆይ አሁን እሱ ለኔ ምን ነው የሚያንሰው? ምን ኧረ ማማ ተረጋጊና ቁጭ በይ። አልረጋጋም፣ ቶሎ መውጣት አለብኝ። ግን ቆይ እንዴት ልውጣ? ቆይ ምን የተፈጠረ እንደሆነ ለምን አልነግሪኝም? ከማን ነው የተደበቅሻለሽ እንዴ? ለምን ቤት ውስጥ ካለ ሰው ጋር ትደብቂያለሽ? ቆይ ከመጀመሪያውኑ ተደብቀሽ እንጂ ታግተሽ አልነበረም ማለት ነው? እሺ ዝም በይ። የሆነ ሰው ድምጻችን እንዳይሰማ ማውራት የለብንም። ኧረ ጉዴ! ኧረ እኔ በጣም የሚጨንቀኝ ነው። ቆይ ማን ነው እንደዚህ የሚከተልሽ? ማን ነው የሚያስፈራራሽ? አንቺ አትጨነቂ፣ ማንም አላስፈራራኝም። እኔ እንዲህ መሆኑ ፈልጌው ነው። እሺ የግድ መደበቅ አለብኝ። ቆይ እሺ አሁን ቤት አድርገሽ ትወጫለሽ ወይ ደግሞ ሰው ከሌለው ጥቼ ቼክ ላድርግና አመልጠሽ ትወጫለሽ? እሺ መጀመሪያ ከኔ ክፍል ሂጂና ማንም ሰው አለመኖሩን አረጋግጪ። ከዛ ታች ሂጂና ደግሞ ቼክ አድርጊያቸው። እሺ በዚሁ ነው ሁሉንም ነገር አስተካክዬ መሄድ ያለብኝ። ድጋሚ ለመመለስ እድሉ በጣም ጠባብ ነው። ስለዚህ አሁን እንዴትም ብዬ ነገሮችን ማስተካከል አለብኝ። ስሚ ማጡ፣ እንዳጋጣሚ ሰው የለም። ስለዚህ ቀስ ብለሽ ውጪ። በምክንያት አንቺ እዚህሽን ቃል ውስጥ ገባና ከኑኑ ጋር ሲያሰማ አገኘሁት። እንዴ የምን ቃል የምትይው? እኔ ክፍል ደግሞ ምን አባቱ ይሰራል? አንቺ እዚህሽ አምጣልኛል ሹቃ። ማ እኔ ነኝ እሱን ያዘዝኩት? ያውም ቃምጣልኝ ብዬ? አዎ እንደዛ ነበር ያለው። አንቺ እዚህሽ ሹቃ እንዳለና የዚህ ሹቃ ሚስጥር እንደነበር ለማንም ሰው መነገር እንደሌለበት ነው የነገረኝ። ይሄ አጭበርባሪ ሁለተኛ እንዳታስገቢው። እኔ ምንም አይነት ያዘዝኩት እቃ የለም። ሌላ ይዞት ይወጣ ቃል? እኔ እንጃ አይመስለኝም።
እኔ ሰው ግን ምንም አላዘን ባዶ እጁን ነበር። ምን እንደወሰደ እናያለን። ይህ ባለጌ ተይው፣ እጁን ነው የምሰጠው። አሁን ሰው ሳይመጣ ቀስ ብለን እንውጣ። እህቴ ምን ሆነሽ ነው? አንቺ ራስሽ ምን ሆነሽ ነው? የኔን ተይውና አንቺ ንገሪኝ። ኑኑ መነጋገር አለብን። አንድ ማውራሽ አስፈላጊ ነገር አለ። እሺ ምንድን ነው እህቴ? ንገሪኝ። ምን መሰለሽ ላገባ ነው። ማለቴ ቴዲና እኔ ልንጋባ ነው። ማለት ቴዲ የትዬ ጓደኛ ጌጡን ሰጥሽ የላከኝ ሰውዬ? አዎ እሱ ነው። ቀጣይ ሳምንት ሽማግሌ ልካለሁ ብሏል። ግን እናቴ እኔም እሱም ስናናግራት አልተስማማችም። ቆይ አልገባኝም። ከመጀመሩ ነው አንቺና እሱ ተስማምታችሁ ስለ ትዳር ማውራት የጀመራችሁት? እህቴ ችግር አለ? በሰላም ነው እንደዚህ እያወራሽኝ ያለሽው? አሁኑ ነው። ቆይ አንቺ ለምን እንደዚህ ትያለሽ? ትዳር እኮ ጥሩ ነገር ነው እህቴ። እኔ እኮ ትዳር መጥፎ ነገር ነው አላልኩም። ግን ደግሞ ውጭ ላይ ሆነን እንደምናየው ቀላል ነገር አይደለም። ዝግጅት ይፈልጋል። አስቢው እስኪ አንዱ ነሽ እንዳንድ እያሰብሽ የኖርሽ ልጅ አሁን ደግሞ ሁለት ስትሆኝ እንደ ሁለት ነው የምታስቢው። ምን ማለት ነው? ማለትማ ትዳር ውስጥ ስትሆኝ ለራስሽ ብቻ አይደለም የምታስቢው። በዛ ላይ ደግሞ የትዳር አጋርሽ መምረጥ አለብሽ። ወደድሽም ጠላሽም አንዴ ከገባሽበት የልጆችሽ አባት ነው የሚሆነው። ቀሪ ዘመንሽም ሙሉ አብረሽ የምትሆኙ ከሱ ጋር ነው። ለዛ የሚገባ ሰውና ብቁ እንደሆነ አምነሽበታል? አዎ በጣም ብቁ ነው። እኔም እሱ ማስበንበታል። ስለዚህ ምንም ነገር አይፈጠርም። ደግሞ ዋናው ነገር መዋደዳችን ነው። እንደሚወደኝ ደግሞ በጣም እርግጠኛ ነኝ እህቴ። እንደሚወድሽ እንኳን ይሄን ያክል እርግጠኛ አትሁኝ። አይ በሱ ሆናለሁ። እሺ ይሁን። ግን ከራሱ አልፎ ቤተሰቦቹን ታውቂያቸዋለሽ? አስተዋውቁሽ ነው? ይሄው አሁን ለሰርጋችን እንተዋወቃቸው የለ እንዴ? ምን አስቸኮለኝ? እህቴ ይሄ ነገር ግን ምንም አላማረኝም። አንቺ ካልሽ ግን ይሁን፣ ከጎንሽ እሆናለሁ። አመሰግናለሁ እህቴ። ግን እናቴ እሺ ብላ በእኛ ሀሳብ የምትስማማ አይመስለኝም። ወንድሜንም ታሳምነዋለች። እኔ ቴዲ ላይ ምን እንዳየችበት አላውቅም፣ ግን በጣም ነው የጠላችሁ። እስኪ የሆነ መንገድ እንፈልጋለን። እሱ እኮ በቅርቡ ሽማግሌ ካላኩ እያለ ነው። ዝግጅቱን ጨርሷል። እና ለዚህ እርግጠኛ ሆነሽ ራስሽን አዘጋጅተሻል? አዎ ተዘጋጅቻለሁ። እሺ በቃ ጠብቂኝ፣ መጣሁ።